በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእናታችን እመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ አበው መነኮሳት የክብር ልጆች እንደምን ሰነበታችሁ? እንደምን አመሻችሁ? እንደምን ትሆናላችሁ? አሜን። የአምላካችን የልዑል ባለ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም በፍጥረት ሁሉ አንደበት የተመሰገነ የከበረ የተወደሰ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን ባከበራቸው ጸጋ መጠን ስማቸው የተመሰገነ የከበረ ይሁን። ዛሬ የምንቀጥለው አዲስ ርዕስ ነው የሚሆነው። ይህም በኢትዮጵያ ታሪክ ውስጥ ትልቅ ምዕራፍ የሚባለው ዘመነ ዛጉዌ የዛጉዌ ስርወ መንግስት መነሻው በሚል መነሻ እንጀምራለን። ያው የጀመረው ማን ነው? በዛጉዌ ስርወ መንግስት ስንት መንግስታት ነግሰዋል? ከነዛ መካከል ቅዱሳን ነገስታቶች አሉ። እነሱ ስማቸው ማን ነው? ከመቼ እስከ መቼ ነገሱ? ከዛ ባሻገር ደግሞ በጣም በርካታ ነገሮች የተደረጉበት ስለሆነ ይህ ዘመን መነሻ ታሪኩን ነው የምናነሳው ዛሬ። ለ20 ደቂቃ የሚሆን እንደ መነሻ ታሪክ የሚሆን ታሪክ እናነሳለን። በስፋት የሚነሳ ታሪክ ያላቸው ነገስታት ናቸው። በተለይ 11 ነገስታት ነግሰዋል። እነዚህን ታሪክ በተመለከተ የዛጉዌ ስርወ መንግስት እንዴት መጣ፣ ከዛ ከአክሱም ወደ ዛጉዌ ወደ ላስታ እንዴት ተዛወረ የሚለው ነገር ነው ዛሬ የምናነሳው። ባለፈ በነበረን ትምህርት ላይ እንዳነሳውላችሁ በተለይ ከዮዲት ጉዲት ጥፋት በኋላ ያው ንጉሱ አንበሳ ውድም ከ882 ዓመተ ምህረት እስከ 902 ዓመተ ምህረት ድረስ በኢትዮጵያ ድጋሚ ነግሷል። ከዛ በኋላ የሱ ልጅ የሆነው ድልናአድ ከ902 እስከ 912 ዓመተ ምህረት ድረስ ከነገሰ በኋላ በተለይ በሱ ዘመን በተለይ በዚህ በድልናአድ ዘመን አክሱም በጣም የተዳከመችበት ጊዜ ነበር። በነገራችን ላይ በጣም የወደቀችበት ጊዜ ማለት ይቻላል። ኦልሞስት ዳውንፎል አድርጋለች ማለት ነው። በቃ ወድቃለች ማለት ይቻላል። እና ስለዚህ በዚህ ዘመን የአክሱምን ስልጣኔ ኦልሞስት ወደ በቃ ያከተመበት እና በጣም የወደቀበት ዘመን ነበረ። ስለዚህ ስርዓተ መንግስቱ የላላበት በጣም በቃ ዮዲት ያደቀቀችውን ስለነበረ በጣም ያደቀቀችው ዮዲት ብዙ ነገር ያጠፋችበት፣ ቅርሶቿ፣ ምዕመኖቿ፣ ካህናቶቿ ብዙ ነገር የወደመበት ስለነበረ ለማንሰራራትም በጣም ተቸግረው ነበር በነገራችን ላይ። ስለዚህ በዚህ ምክንያት ድልናአድም ማንሰራራት አቅቶት ነበር እና በጣም 10 ዓመት ሙሉ በቃ ዝም ብሎ በይስሙላ መንግስት ሆኖ ነው የከረመውና ስለዚህ በዚህ ምክንያት የዛጉዌ ስርወ መንግስት መስራች የሚባለው መርሃ ተክለ ሃይማኖት ከዛ በቀላሉ ማሸነፍና መያዝ ቻለ ማለት ነው። የድልናአድ ልጅ ነው የሚባለው ያገባው ያው እንትን አላቸው። በነገራችን ላይ ይሄ ነገስታት አንዳንዴ በነገስታት ታሪክ ውስጥ በጣም ልጃቸውን ድረው ወይም ደግሞ የሆነ ነገራቸውን ብቻ ዘመዳሞች ሆነው ነው የሆነ ስልጣን ላይ የሚቆናጠጡት እና የድልናአድ ልጅ ነበር ያገባው ነው የሚባለው መርሃ ተክለ ሃይማኖት እና ስለዚህ የእሱ ልጅ ናት። ከዛ ያው አባቷን ገልብጦ ነው ወደ ክርስትና ወደ ዛጉዌ ስርወ መንግስት የመለሰው ነው እና ስለዚህ በጣም ትልቅ ኢሹ ነው። በነገራችን ላይ በጣም ትልቅ ኢሹ ነው። ነገስታት በዚህ መሰረት እየተቧደኑ ነበረ። ነገስታትን ሲቀያየሩ በዚህ መሰረት ሲቀያየር እንደነበረ የሚያሳይ ነው። በኢትዮጵያ ታሪክ ብዙ ነገሮች አሉት እና በዘመናዊ ታሪክም አፄ ምኒልክም ብዙ ነገሮች ያደርጉ እንደነበረ እናያለን። ስለዚህ አፄ ቴዎድሮስም ሌሎችም አፄ ዮሐንስም ብዙ ነገሮች ያደርገዋል እና ስለዚህ በዚህ መሰረት የሚነሳ ታሪክ አላቸው። ስለዚህ ይሄም ንጉስ ያደረገው ይሄ ነው። ስለዚህ የድልናአድ ልጅ ነበር ያገባው ነው ብሎ ታሪኩ የሚናገረው። ከዛ በኋላ ያው የአክሱምን ስርዓተ መንግስትን አብቅቶ ወይም ደግሞ ካፒታል ሲቲውን ወይም ደግሞ ዋና ከተማውን የኢትዮጵያ ዋና ከተማ ከአክሱም አውርዶ ላስታ ወይም ላሊበላ አድርጎ ያው የእንትኑ የአክሱም ስልጣኔ የሚለው ነገር ቀይሮ ወይም ደግሞ በሌላ ስም እንትን ብሎ የዛጉዌ ስርወ መንግስት በሚል የሰለሞኒክ ስርወ መንግስትን ጨርሶ የዛጉዌ ስርወ መንግስት የመጣበት ዘመን በተለይ የአክሱም ስርወ መንግስት የነበረው የሰለሞኒክ ስርወ መንግስት የነበረበት ነው ማለት ከንጉስ ሚኒሊክ ወይም ደግሞ ከንግስት ሳባ ጀምሮ ሲዋረድ የመጣ ነበረ ስርዓተ መንግስቱ የቀጠለውና ልክ በዛ ጊዜ ድልናአድ ላይ ሲደርስ ቆመ ማለት ነው። ከዛ ማን መጣ? የዛጉዌ ስርወ መንግስት መጣ። የዛጉዌ ስርወ መንግስት ከመጣ በኋላ ያው የመጀመሪያው ንጉሱ ድልናአድ ነው። ስለዚህ ድልናአድ የመጀመሪያው የዛጉዌ ስርወ መንግስት መስራች ሰው ነው። የዛጉዌ ስርወ መንግስት መስራች እሱ እንደሆነ ነው የሚነገረው። ምናልባት ከዛ በፊት ዛጉዌ ማለት ምን ማለት ነው፣
የሚለው ነገር በተወሰነ ትንሽዬ ነገር ማየት ስለሚገባን ዛጉዌ ምንድነው? ዛጉዌ ምን ማለት ነው? የሚለው ነገር በትንሽዬው ለማንሳት እንሞክራለን። ዛጉዌ ማለት የአገው መንግስት ማለት ሲሆን ዘአገው የሚል የአገው ወገን እንደማለት ነው ብለው የሚተረጉሙ አሉ። የመጀመሪያው ዛግዌ ማለት የአገው መንግስት የአገው ያው ላሊበላ ላስታ ማለት ነው። ወደዛ አካባቢ ያለው አገውን ጨምሮ ማለት ነው። የአገው ወይም ደግሞ የአገው መንግስት እንደማለት ተብሎ ይተረጎማል። ዛጉዌ የሚለው ቃል ዘአግዋየ ከሚለው የግዕዝ ቃል የወጣ ነው የሚሉም አሉ። በግዕዝ አጉየ ማለት ያሳደደ ያባረረ እንደማለት እንደሆነ ያው ታሪክ ጸሐፊያን በደንብ ይናገራሉ። ስለዚህ አጉየ ማለት ያባረረ ማለት ነው። ያባረረ ወይም ደግሞ ያሳደደ እንደማለት ነው። ይሄ ማለት ማለት ነው ያው መርሐ ተክለ ሃይማኖት ንጉስ ድልነአድን አሳዶ ስርወ መንግስቱን ቀምቶ ወደ ራሱ ያመጣበት ስለሆነ ያሳደደ ወይም ደግሞ ያባረረ ማንን ያባረረ ማለት ነው? ድልነአድን አባሮ የራሱ መንግስት አሳዶ የራሱ መንግስት ስለመሰረተ ማለት ነው። በዚህ መሰረት የተሰጠው ስያሜ እንደሆነ ይነገራል። ከዛ ውጪ የዛጉዌ መስራች መርሐ ተክለ ሃይማኖት የክርስትና ስሙ ዘውገ ሚካኤል ይባል ነበር ተብሎ ነው የሚነገረው። ስለዚህ ዘውገ ሚካኤል ተብሎ ተጠርቷል። የክርስትና ስሙ እሱ ነበረ። በስሙም ያው መንግስቱ ሰይሞታል ብለው የሚናገሩ አንዳንድ ታሪክ ጸሐፊያን አሉ። ስለዚህ የዛጉዌ መስራች መርሐ ተክለ ሃይማኖት እንደሆነ በደንብ ልናቀው ያስፈልጋል። መርሐ ተክለ ሃይማኖት የዛጉዌ ስርወ መንግስት መስራች እሱ ነው። በነገራችን የዛጉዌ ስርወ መንግስት በጣም በርካታ ስራዎች የተሰሩበት ነው እና ወደፊት እገልጽላችኋለሁ። በጣም አስደናቂ ታሪክ በኢትዮጵያ ውስጥ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድጋሚ መወለድ ዜና የተነገረበት ወይም ደግሞ ድጋሚ የተወለደችበት ዘመን ነው የሚባለው እና ስለዚህ በጣም የወዲት ጉዲት ያጠፋቸውን ጥፋት በሙሉ ገና ክሰው አስተካክለው አብያተ ክርስቲያናት አሳንጸው የወደሙትን የፈራረሱትን አስተካክለው ጠግነው ቅዱሳን ነገስታት የነበሩበት ዘመን ነው። ስለዚህ ይሄ ዘመን እኔ በጣም የምወደው ዘመን ነው ይሄ ዘመን እና በጣም የሚገርም በቃ ደስ የሚል ስራ የተሰራበት ዘመን ነው። በእርግጥ ብዙ ነገሮች በተለይ ከግብፃውያን ጋር በተያያዘ የተወሰኑ ጥፋቶች ደርሰዋል። ግን ያም ሆኖ ግን በጣም በርካታ በብልሃት በጥበብ በቅድስና በንግስና ህዝብን ሳያስከፉ ህዝብን ሳያማርሩ በደንብ በጥብዓት በቅድስና በትህትና በፍቅር በአንድነት ህዝባቸውን የመሩበት ዘመን እንደነበረ በደንብ መታወቅ መቻል አለበት እና ምናልባት በራሳቸው ሽኩቻ ሊኖሩ ይችላል። ግን ለሀገራቸውን ራሳቸውን ትንቢው ለሀገራቸውን አስቀድመው በጣም በርካታ ስራዎች የሰሩበት ዘመን እንደሆነ በደንብ እንድናስተውለው ያስፈልጋል። ስለዚህ መርሐ ተክለ ሃይማኖት ያው ዛጉዌን ሲመሰርት በ912 ዓመተ ምህረት ነው። ድልነአድን ድል አድርጎ በ912 ዓመተ ምህረት የዛጉዌ ስርወ መንግስት ተመሰረተች ማለት ነው። መስራቹም ዛጉዌ ማነው? መስራቹም የዛጉዌ ስርወ መንግስት መስራች መርሐ ተክለ ሃይማኖት እንደሆነ ሁላችንም እንድንገነዘበው ያስፈልጋል። ከዛ ውጪ በዛጉዌ ስርወ መንግስት 11 መንግስታት ነግሰዋል። 11 መንግስታት ነግሰዋል እና ከነዛ መካከል 7ቱ ነገስታት ልብሰ መንግስት ለብሰው ኢትዮጵያን አስተዳድረዋል። ልብሰ መንግስትን ለብሰው ኢትዮጵያን አስተዳደሩ እንደሆኑ በደንብ መታወቅ መቻል አለበት። ስለዚህ ከመርሐ ተክለ ሃይማኖት ጀምሮ እስከ ዘመኑም ከመርሐ ተክለ ሃይማኖት ጀምሮ እስከ የላሊበላ ልጅ ይትባረክ ድረስ ነው የሚሆነው። የመጨረሻው የዛጉዌ ስርወ መንግስት መጨረሻ የሚያበቃው በይትባረክ ዘመን ነው። ይትባረክ ደግሞ የቅዱስ ላሊበላ ልጅ ነው እና ስለዚህ የዛጉዌ ስርወ መንግስት የሚነሳው ከመርሐ ተክለ ሃይማኖት እስከ ይትባረክ ወይም ደግሞ ከ912 ዓመተ ምህረት እስከ 1264 ዓመተ ምህረት ድረስ እንደሆነ በደንብ ነው የሚነገረው። ስለዚህ ይሄንን ዘመን በተለይ ከ912 ዓመተ ምህረት እስከ 1264 ድረስ ያለው ዘመን የዛጉዌ ስርወ መንግስት የነገሱበት ዘመን እንደሆነ በደንብ መታወቅ መቻል አለበት። ከሰባቱ መካከል ማለት ከ11ዱ መካከል ከ11ዱ ነገስታት መካከል አራቱ ቅዱሳን ነገስታት ናቸው። በጣም የሚገርሙ ናቸው እና እነዚህ አራቱ ቅዱሳን ነገስታት ይምርሃነ ክርስቶስ፣ ሀርቤይ ወይም ደግሞ ገብረ ማርያም፣ ላሊበላ እና ናኩቶ ለአብ እነዚህ አራቶቹ ቅዱሳን ነገስታት ናቸው። ካህንም ሆነው የመሩ ሀገርንም መንግስት ሆነው ሀገርም የመሩ ናቸው። በጣም ድንቅ የሆነ ስራ ያላቸው ናቸው። በነገራችን ላይ እኔ በጣም ነው የምወደው እነዚህ ታሪኮቻቸው። በተለይ የአራቱ ነገስታት በተለይ ይምርሃነ ክርስቶስን፣ ቅዱስ ላሊበላን፣ ሀርቤይ ወይም ገብረ ማርያምን፣ ናኩቶ ለአብ በጣም የሚገርም ስራ ያላቸው አባቶቻችን ናቸው። የቅድስና ማዕረግ ኖሯቸው ቀን ቀን ህዝብ ያስተዳድራሉ። ጠዋት ጠዋት ህዝባቸውን ቅድስና ያቆርባሉ።
ቀን ቀን ይፈርዳሉ በርትዕት ምንም ፍርድ ሳያዛቡ በንጽህና በቅድስና የማንም ሳያዳሉ በትክክል የሚፈርዱ ሰላምን የሚያሰፍኑ የተጣላን የሚያስታርቁ ለሀገራቸው የሚጨነቁ ለቤተክርስቲያን የሚያስቡ በቅድስና የኖሩ ናቸው የዛጉዌ ሥርወ መንግስታት እና በጣም ይገርመኛል። እና ስለዚህ እነዚህ አራቱ ቅዱሳን ነገስታት ቅዱሳን ነገስታትም ሆነው ካህናትም ናቸው እና ይሄ በጣም የሚገርም ትልቁ ስራቸው ነው። ይህም ምናልባት ስማቸውን ያው በተለይ ሰባቱ ናቸው 11 ነገስታት ናቸው የነገሱት፣ ግን ሰባቱ በዋና ደረጃ ይታሰባሉ። ሰባቶቹ ማለት ነው። የመጀመሪያው መርሃ ተክለ ሃይማኖት ነው። ሁለተኛው ጠጠውድም ነው። ሶስተኛው ጃን ስዩም፣ አራተኛው ግርማ ስዩም፣ አምስተኛው መይራሪ፣ ሰባተኛው ሀርበይ፣ ስድስተኛ ሀርበይ፣ ሰባተኛ ይትባረክ ናቸው። እነዚህ ቅዱሳን ያልሆኑ ነገስታቶች ናቸው። እነዚህ ቅዱሳን ያልሆኑ ነገስታት ናቸው። አራቱ ደግሞ ቅዱሳን ናቸው ማለት ነው። አራቱ ቅዱሳን ናቸው። ፊትም እንዳልኩት አሁን እነዚህ ሰባቱ እነዚህ ስድስቱ ጠቀስኩላችሁ አይደል? አራቱ ደግሞ ፊትም እንዳልነው አራቱ ቅዱሳን ነገስታት ናቸው። ይምርሃነ ክርስቶስ፣ ሀረበይ ገብረ ማርያም፣ ቅዱስ ላሊበላ እና ቅዱስ ናኩቶ ለአብ። እነዚህ አራቱ ሲደመሩ ሰባት አሁን ከጠቀስኩላችሁ ከነዚህ ሰባቱ ሲደመር አራቱ 11 ነገስታት በዛጉዌ ሥርወ መንግስት እንደነገሱ ታሪካቸው በደንብ አድርጎ ይነግረናል ማለት ነው። ስለዚህ ምናልባት የዛጉዌ ሥርወ መንግስት ዘመን ለኢትዮጵያ ኦርቶዶክስ ቤተክርስቲያን የሰራቸው በጣም በርካታ ስራዎች አሉ እና እነዚህ ስራዎች ምንድናቸው ከተባለ የዛጉዌ ሥርወ መንግስት በጥቅሉ ስናየው በጣም በርካታ ስራዎችን ሰርተዋል። በጥቅሉ ያ በይሁዲት ጥፋት የጠፋው ንብረት ማስመለስ፣ አብያተ ክርስቲያናትን ማሳነጽ፣ የጠፉ ገዳማትን መመለስ አንደኛው ስራቸው ይሄ ነበር ማለት ነው። ስለዚህ በይሁዲት ዘመን የጠፉትን ማስመለስ ትልቁ ስራቸው ነበር ማለት ነው። ከዛ በኋላ የይሁዲት የተቃጠሉ አብያተ ክርስቲያናትን አሳንጸዋል። የተቃጠሉ መጽሐፍትን እንዲጻፉ አድርገዋል። በሰው ዘመን የጠፉ መጽሐፍት የብራና መጽሐፍቶችን እንዲጻፉ ድጋሚ እንዲጻፉ አድርገዋል። ከዛ ባሻገር ቤተክርስቲያን በሁሉ ነገር እጅግ በጣም ያደገችበት ነበር። በስነ ጽሁፍ፣ በህንፃ ግንባታ፣ በምዕመናን እድገት፣ በዚህ ክርስትናውን በማስፋፋት በጣም በቃ ሀይ ደረጃ የደረሰበት ከፍተኛ ደረጃ የደረሰበት ዘመን እንደነበረ ነው ታሪኩ የሚናገረው ማለት ነው። ከዛ ባሻገር ምንኩስና ህይወት በጣም የተስፋፋበት ዘመን ነበር። ምንኩስና በጣም በእነዚህ በዘጠኙ ቅዱሳንና በአባታችን በአባ ሊባኖስ የተጀመረው ክርስትና ምንኩስና በጣም ሰፍቶ የታየበት ዘመን፣ የነገስታት ልጆች ራሱ ሳይቀሩ በቃ ልብሰ መንግስትን ጥለው ወደ ምንኩስና የገቡበት ዘመን በጣም ይሄ ዘመን ነው እና ውድድር ነበር። በጣም የነገስታት ልጆች ራሱ በቃ እኔ ነኝ እኔ መግባት አለብኝ እያሉ ውድድር የነበረበት ዘመን እንደነበረ ታሪካቸው በደንብ ይናገራል። ከዛ ባሻገር አያሌ የነገስታቱና የመኳንቱ ልጆች በወጣትነት እድሜያቸው እየመነኑና የዚህ ዓለም ኑሮ በቃን እያሉ ወደ ልዩ ልዩ ገዳም ይገቡ የነበረበት ዘመን ነበር። ፊትም እንዳልኳችሁ ማለት ነው። የትልቁ የነገስታት ልጆች ራሱ ተነስተው መንነው ወደ እንትን የሚገቡበት የነበረበት ዘመን ነው። ከዛ በዛጉዌ ሥርወ መንግስት ጊዜ የነገስታቶቹ ፍቅር፣ ትህትናቸው፣ እምነታቸው ፍጹም እንደነበር ታሪካቸው በደንብ ይመሰክራል። በጣም የሚገርም ነው እና ታሪካቸው በጣም ፍቅር፣ ሰላም፣ አንድነት፣ የእምነት ጽናት፣ ክርስትና ማስፋፋት፣ መጽሐፍትን ማጻፍ፣ ምንኩስና ማስፋፋት፣ ቤተክርስቲያን መስራት፣ ገዳማትን መገደም በቃ የነሱ ስራ ነበር ይሄ እና በጣም ይገርመኛል ይሄ ዘመንና ስለዚህ ትልቅ ስራ የተሰራበት በኢትዮጵያ ታሪክ ውስጥ በተለይ በክርስትናው መስፋፋት ታሪክ ውስጥ የዛጉዌ ሥርወ መንግስትን ትልቅ ስራ የሰራ ዘመን እንደሆነ በደንብ እንድናስተውለው ያስፈልጋል። ከዛ ውጪ ያው በዘመናዊ ጥበብ አዳዲስ ውቅር አብያተ ክርስቲያናት አሳንጸዋል። በተለይ በጣም በርካታ በተለይ አሁን አክሱም ጽዮን በይሁዲት ጉዲት የፈረሰውን ድጋሚ ያሳነጹት እነሱ ናቸው። በጣም በሚያምር ውብ ዲዛይን አሰርተው ድጋሚ ያሳነጹት እነሱ ናቸው። እያንዳንዱ ንጉስ የራሳቸው ዓላማ የነበራቸው ናቸው። ዓላማቸው በትክክል ፈጽመው ያለፉና ስራ የሰሩ ነገስታት ናቸው። በተለይ ለምሳሌ ጠጠውድም የተባለው ንጉስ እነዚህ አራት ዓላማዎች ፈጽሞ አልፏል ይላል። ጠጠውድም የተባለው እና ቅድስና ማድረግ ባይኖረውም ግን የቅድስና ስራ ሰርቶ ነው የሄደው። ቤተ መንግስት ማረጋጋት፣ ህዝብን ማጽናናት፣ ትምህርትን ማስፋፋት፣ አብያተ ክርስቲያናትን ማሳነጽ በጣም ይገርመኛል። በቃ እነዚህ ስራ ሰርቶ ነው። ጠጠውድም የተባለው ንጉስ በጣም የሚገርም ነው እና ከመርሃ ተክለ ሃይማኖት በኋላ ነው ጠጠውድም መርሃ ተክለ ሃይማኖት ነው ከዛ በኋላ የቀጠለው። ከዛ ጃን ስዩም፣ ግርማ ስዩም እያለ ነው የቀጠለው እና ስለዚህ እሱ የነበረበት ዘመን ጠጠውድም በቃ ህዝበ ክርስቲያኑ ማረጋጋት፣ ማጽናት፣ ክርስትናው እንዲጸና ማድረግ፣ ይህ ዝም ብሎ የተሰበከው ክርስትና ዝርው እንዳይሆን በደንብ እንዲጸና፣ ሰው ወደ እግዚአብሔር እንዲቀርብ፣ ቅዳሴ እንዲያስቀድስ፣
እንዲቀደስ እንዲባረክ ትልቅ ስራ ሰርቶ ያለፈ ንጉስ ነው ይሄ ንጉስ ማለት። ስለዚህ ከዛ ውጪ ያው ጃንስዩም ደግሞ ለመጀመሪያ ጊዜ ጳጳስ ማስመጣት በውዲት ዘመን ቆሞ ነበር እና በጣም ለረዥም ወደ 80 ምናምን ዓመት የሚሆን ጳጳስ አልመጣላትም ኢትዮጵያ። ስለዚህ በዛ ምክንያት በጃንስዩም ጊዜ ጳጳስ መጥተዋል። ግርማ ስዩምም እንደዛው ክርስቲያኖችን ማጽናት ሁሉም የየበኩላቸው ስራ ተወጥተዋል። ታሪካቸው በደንብ ባናገኘውም ስራ ሰርተው እንዳለፉ ያው የተወሰኑ የታሪክ ፍንጮች የተገኙበት ሁኔታ እንዳለ በተለይ እነዚህ ሶስቱ አሁን የጠቀስኩላችሁ በተለይ ጠጠውድም፣ ጃንስዩም፣ ግርማ ስዩም በጣም ሰፋ ያለ ታሪክ የላቸውም። ግን እንደው በተወሰኑ ቁንጽልም ቢሆን ያለውን ታሪካቸው የሚናገረው ነገር ምንድነው? ክርስትናን ማስፋፋት፣ ማጽናት፣ ህዝበ ክርስቲያኑን በደንብ እንዲጸና ማድረግ፣ ማስተማር የእነሱ ስራ እንደነበረ ነው ታሪካቸው በደንብ የሚናገረው። ከዛ ውጪ ሌላው ትልቁ የሚነሳላቸው ነገር ምንድነው? የውጭ ግንኙነት ነው። በተለይ በሃይማኖት ከግብፅና ከኢየሩሳሌም ጋር የጠበቀ ግንኙነት እንደነበራቸው ያነሳል። በተለይ ከግብፅ ጋራ ጳጳስ በማስመጣት ያው በአባይ ወንዝና በእስክንድርያ ክርስቲያኖች አማካኝነት ጳጳሳትን ወደ ኢትዮጵያ በማስመጣት ትልቅ ውጤት አምጥተዋል። በተለይ ቤተ ክርስቲያንም ከግብፅ ሞግዚት አስተዳደር እንድትወጣ ጥረትም አድርገዋል። በነገራችን በተለይ ግርማ ስዩም እና ጃን ስዩም ቤተክርስቲያን ከግብፅ ጳጳሳት ብቻ ለምን ታስመጣለች? የራሳችንን ጳጳስ አይኖረንም ብለው ለመጀመሪያ ጊዜ የጠየቁበት የእኛ ጳጳስ እንዲሾሙ የእኛ ሀገር በቀል ሰዎች የእኛ ሀገር በቀል ቅዱሳን አባቶቻችን ወይም ደግሞ መነኮሳት ለምን አይሾሙም ብለው በግልጽ በደብዳቤ በተለይ ጃን ስዩም የጠየቁበት ጊዜ እንደነበረ በደንብ እንድናስተውለው ያስ። ስለዚህ ጃን ስዩም እና ግርማ ስዩም በተለይ ጳጳስ እንዲኖረን ትልቅ ድርሻ ተወጥተዋል ማለት ነው። ትልቅ ድርሻ ተወጥተዋል። ሀርቤም ጨምሮ ማለት ነው። ሀርቤም ወይም ደግሞ መራሪም ጨምሮ ብዙ ስራ እንደሰሩ ታሪካቸው በደንብ ይነግረናል። ከዛ ውጪ እንግዳን መቀበላቸው ነው። ይሄ ማለት ነው ከውጭ ግንኙነትን ባሻገር እንግዳ ተቀብለዋል ይላል። እንግዳ መቀበል ማለት ግብፃውያን ክርስቲያኖች ተቀብለው በሰላም እንዲኖሩ አድርገዋቸዋል። በጠጠውድም ጊዜ በይምርሃነ ክርስቶስ ጊዜና በላሊበላ ጊዜ ብዙ ግብፃውያን ክርስቲያኖች መከራ፣ ፈተና፣ ስደት ደርሶባቸው ስለነበረ ሀገራችን ገብተው በሰላም እንዲኖሩ አድርገው በተለይ ላሊበላ አካባቢ ላይ የግብፅ ዝርያ ያላቸው ሰዎች እንደነበሩ ይታወቃል። በተለይ በግብፅ ላይ እስልምናው ገብቶ ሙሉ ለሙሉ እስክንድርያ ቤተክርስቲያን ሙሉ ለሙሉ አጥፍቶ የእስልምና ሃይማኖት በጣም የሰፋበት ጊዜ ስለነበረ ያንን ሽሽት ምክንያት ከተነስተው በሱዳን በኩል አድርገው ወደ ኢትዮጵያ ይገቡ እንደነበረ ታሪክ ይነግረናል። ምናልባት አንዳንድ ታሪክ ጸሐፊያን በተለይ በላሊበላ ጊዜ በናኩቶ ለአብ ጊዜ እና በዚህ በይምርሃነ ክርስቶስ ጊዜ እነዚህ ግብፃውያን ሰዎች መጥተው እንደነበረ በደንብ ታሪክ ላይ በደንብ ጽፈዋል። ያው አንዳንድ ትንሽ የተዛቡ ነገሮች የጻፉ አሉ። ምናልባት አንዳንድ ታሪክ ጸሐፊያን የጻፏቸው መጽሐፍት ካነበባችሁ ትንሽ ግራ የሚያጋቡ የጻፉ አሉ። በተለይ ቅዱስ ላሊበላና ይምርሃነ ክርስቶስን ቤተክርስቲያን ሲያሳንጹ የግብፅ ሰዎች ናቸው ያነጹላቸው ብለው የሚናገሩ አሉ። ግን ሊያግዙ ይችላሉ፣ ከነዛ ስለመጡ ሊያግዙ ይችላሉ። ግን ያሳነጹት የሚለው ነገር ውሸት እንደሆነ በደንብ መታወቅ መቻል አለበት። ስለዚህ አንዳንድ ታሪክ ጸሐፊያን አዛብተው የላሊበላን ስም ለማጠልሸት የይምርሃነ ክርስቶስን ታሪክ ለማጠልሸት ብለው የሰሩላቸው እኮ ከግብፅ የመጡ ክርስቲያኖች ናቸው ብለው የሚናገሩ አሉ። ይሄ በፍጹም ስህተት የሆነ ነገር ስለሆነ በደንብ እንድናውቀው ያስፈልጋል። ከዛ ውጪ በዛጉዌ ሥርወ መንግስት ጊዜ ያጋጠሙ ችግሮች አሉ። ያጋጠሙ ችግሮችን ጠቅሼ ነው የምጨርሰው። ያጋጠሙ ችግሮች ምንድን ናቸው? ምናልባት የጳጳሳት ችግር ነው የመጀመሪያው። ጳጳስ አልነበረንም። የጳጳስ ከሌለ ዲያቆናት፣ ካህናት ሊኖሩ ስለማይችሉ የጳጳስ ችግር አንደኛው ትልቁ ችግር ነበረ። ይሄ በዚህ ጊዜ የተከሰተ ችግር ነው። ከዛ ውጪ ደግሞ ሁለተኛ ደግሞ የጳጳስ ችግርም ኖሮ ራሱ የመጡ ጳጳሳት ራሱ ሲያስቸግሩ የነበረበት ሁኔታ አለ። ምናልባት ታሪክ ጸሐፊያን በተለይ አባታችን ታላቁ አባት አቡነ ጎርጎርዮስ ካል የጻፉት የቤተክርስቲያን ታሪክ በኢትዮጵያ በሚለው መጽሐፋቸው ላይ ጠቅሰውት እናገኛለን። ሙስሊም የነበረ ሰው የመጣበት ጊዜ አለ። የመጣው ጳጳስ ጭራሽ መስጊድ ሲሰራ የነበረበት ጊዜ አለ። የመጡት ጳጳሳት ዘርፈው የኛ ኢትዮጵያን ወርቅና ብር ዘርፈው ሲሄዱበት ጊዜ አለ። እነዚህ ነገሮች ብሎ የታሪካችን አካል ናቸው። በነገራችን ላይ በጣም ትልቅ ስራ የተሰራበት ጊዜ ቢሆንም ግን እንደዚህ አይነት የታሪክ ትንትኖች የነበረበት ጊዜ እንደሆነ በደንብ እንድናስተውል ያስፈልጋል። ስለዚህ አንደኛው ትልቁ የሚነሳው ነገር የጳጳሳት ችግር ነው። ስለዚህ ጳጳሳት እንዲመጣላቸው የኢትዮጵያ አባቶችን ጳጳሳት እንዲመጣላቸው ብለው ያው ሲቸገሩ ነበር። ያልሆነ ጳጳስ መጥቶላቸዋል እና ያው አንደኛው ትልቁ የሚነሳው የመጡ ጳጳሳት ራሱ አሁን ከጠቀስኩላችሁ ከታሪክ ከዝርፊያውም ከቅሚያውም ወይም ደግሞ መስጊድ ከማስፋትም ባሻገር
ቋንቋ የማይችሉ ስለነበሩ ቋንቋ በመግባት በጣም ይቸገሩ ስለነበረ ለማስፋፋት ክርስትናውን ለማስፋፋት እና ካህናትና ዲያቆናትን ለመሾም ሲቸገሩ የነበረበት ሁኔታ ነው። ስለዚህ የቋንቋ ችግር ስለነበረ በእኛው በሀገር በቀል ሰዎች ቢሆን ግን ያ ችግር አይመጣም ነበረ። ግን እነሱ መጥተው ጳጳስ ሲመጣልን ቋንቋ አይችልም፣ የሀገራችን ምንም ባህላችን ምናምን ብዙ ነገር አይችልም። ስለዚህ በዛ ምክንያት ትንሽ ችግር የነበረበት ዘመን እንደነበረ በደንብ እንድናስተውለው ያስፈልጋል። ስለዚህ አንደኛው ይሄ ነው። ከዛ ውጭ በግርማ ስዩም ዘመነ መንግስት ደግሞ አንድ የተፈጠረ ታሪክ አለ። በግርማ ስዩም ዘመነ መንግስት ጊዜ ምንድነው የተፈጠረው? አብዱም የሚባል ሰው እኔ አባ ቄርሎስ ነኝ ብሎ መጥቶ በኋላም ታውቆበት ተቀጥቷል። ስለዚህ በግርማ ስዩም ጊዜ የተደረገ ታሪክ ነው። ያው አብዱም የተባለ አንድ ሙስሊም እኔ ጳጳስ ነኝ ብሎ መጥቶ የሐሰት ደብዳቤ ይዞ መጥቶ አታሎ አባ ቄርሎስ ነኝ ብሎ መጥቶ ያው እንደሸወደ ታሪክ ተጽፏል። በዚህ ምክንያት ተቀጥቷል። በዛጉዌ ሥርወ መንግስት ጳጳሳት 9 ያህል ጳጳሳት መጥተዋል። 9ኙም ውስጥ መልካም ስራ የሰሩ የሚባሉት ብዙዎች ናቸው። ያው ብዙ ችግር ያለባቸው ቢኖሩ ግን ደግሞ በጣም መልካም ስራ የሰሩ ደግሞ አባቶች ናሉ። ምናልባት ከዛ መካከል እና አባ ዳንኤል በጃን ስዩም ዘመነ መንግስት፣ አቡነ ሚካኤል በሀርቤ ዘመነ መንግስት፣ አባ ይስሐቅና አባ ዮሴፍ በላሊበላ ዘመን፣ አባ አትናቴዎስና አባ ያዕቆብ በይምርሃነ ክርስቶስ ዘመን ትልቅ ስራ የሰሩ አባቶች እንደሆኑ በደንብ መታወቅ መቻል አለበት። ከዛ ውጭ ሌሎችም ፊትም እንዳነሳሁት መጥፎ ስራም ሰርተው ሄዱ ደግሞ ያው አሉ። አሁንም እንዳነሳ ነው አብዱ የተባለ ሰውዬ መጥቶ ያው አባ ቄርሎስ ነኝ ብሎ መጥቶ ብዙ ስራ እንደሰራ ይታወቃል። ከዛ ባሻገር ደግሞ በተለይ በግርማ ስዩም ጊዜ ደግሞ አሁንም በግርማ ስዩም ጊዜ ከመጡት 7 ጳጳሳት መካከል አንደኛው አባ ሳዊሮስ የሚባሉ ሰው መጥተው የመጡበትን ዓላማ ዘንግተው ከግብፁ ሱልጣኔት ተልከው ስለመጡ ከዛ በኋላ መጥተው መስጊድ ሲያስፋፉ እንደነበረ በተለይ በዘመናቸው 7 መስጊድ እንዳሰሩ ታሪካችን በደንብ ይናገራል። ስለዚህ ይሄ በጣም የሚገርም የታሪካችን ትልቁ ክፍል ነው እና ስለዚህ እንደዚህ አይነት ሰዎች መጥተው ኢትዮጵያን ሲበጠብጡ ሲያስቸግሩን የነበረበት ዘመን ስለነበረ ይሄንን በደንብ ልናስተውል ያስፈልጋል። ከዛ ባሻገር ያው አባ ጊዮርጊስ የተባለ ደግሞ ገንዘብ ወዳጅ የነበረ ፍቅረ ነዋይ ያሸነፋቸው በንግድ የተሰማሩ በይምርሃነ ክርስቶስ ዘመን የነበሩ ጳጳሳት ነበሩ። በይምርሃነ ክርስቶስ ዘመንም እንደዚሁ በግርማ ስዩም ዘመን እንዳነሳ ነው እንደ አባ ሳዊሮስ አይነቱ በይምርሃነ ክርስቶስ ዘመን ደግሞ እኛ አባት አባ ጊዮርጊስ የተባሉት አባት ፍቅረ ነዋይ ያሸነፋቸው ወይም ደግሞ የገንዘብ ፍቅር አድሮባቸው የኢትዮጵያን ሀብትና ንብረት ዘርፈው የሄዱ እንደነበረ በደንብ ይታወቃል። ከዛ ባሻገር አቡነ ሚካኤል የሚባሉት ያው በነፍስ መግደል ወንጀል የተከሰሱ በተለይ በአፄ ላሊበላ ዘመን ወይም በቅዱስ ላሊበላ ዘመን የነበሩ አባት ናቸው። እኛ አባት በነፍስ ማጥፋት ወንጀል ተከሰው እንደነበረ ይታወቃል። ከዛ ውጭ ሌላው በዚህ ዘመን ያው የስነ ጽሁፍ እድገት መቀዛቀዝ የታየበት ዘመን ነበር። የስነ ጽሁፍ እድገት የታየበት ዘመን ነበር። የቅድስና ስራ ፊትም እንዳልነው ክርስቲያኑን ማጽናት፣ ማስተማር፣ አብያተ ክርስቲያናትን ማነጽ እነዚህ ፈተናዎች ቢኖሩባቸውም ግን ደግሞ ስነ ጽሁፉ ትንሽ የተዳከመበት ዘመን ነበር ተብሎ የሚታሰበው ይሄ ዘመን በዚህ ምክንያት ነው። ከዛ ውጪ የዛጉዌ ሥርወ መንግስት የዘር ሐረጋቸውን ተናግሬ ለመጨረስ ሞክራለሁ። ያው ፊትም እንዳልነው የመነሻችን የሆነው የዛጉዌ ሥርወ መንግስት መነሻ መርሐ ተክለ ሃይማኖት ነው። መርሐ ተክለ ሃይማኖት በ912 ዓመተ ምህረት እሱ እንደጀመረ ይታወቃል። ከዛ በኋላ መርሐ ተክለ ሃይማኖት 2 ሚስቶች አግብቶ ነበረ። የመጀመሪያዋ ሚስት ሂሩተ አምላክ ትባላለች ወይም ደግሞ መርዓተ ክርስቶስ ትባላለች። ሁለተኛዋ መሶበ ወርቅ ትባላለች። ከሂሩተ አምላክ ወይም ደግሞ ከመርዓተ ክርስቶስ 2 ልጆችን ወልዷል። የመጀመሪያው መይራሪ፣ ሁለተኛው ሀርቤይ ወልዷል። ከዛ ባሻገር ደግሞ ያው ከሁለቱ ደግሞ ሁለተኛው ሚስቱ ደግሞ ከመሶበ ወርቅ ደግሞ 3 ልጆችን ወልዷል። የመጀመሪያው ጠጠውድም ነው። ሁለተኛው ግርማ ስዩም ነው። ሶስተኛው ጃን ስዩም ነው። እነዚህን ነገስታት እነዚህን ሰዎች ከነዚህ ሚስቱ
የወለዳቸው ሰው ልጆቹ ናቸው ማለት ነው። ከዛ ግርማ ስዩም ይምርሃነ ክርስቶስን ይወልዳል። ጃን ስዩም ደግሞ ገብረ ማርያም እና ቅዱስ ላሊበላን ይወልዳል። ቅዱስ ላሊበላ ደግሞ የመጨረሻው የዛጉዌ ሥርወ መንግስት ንጉስ የነበረው ማንን ይወልዳል? ይትባረክን ይወልዳል ማለት ነው። ስለዚህ በዚህ መሰረት እነዚህን አባቶቻችን በዚህ መሰረት ያለፉ ናቸው። ዝርዝር ታሪካቸውን ምናልባት እንደ መግቢያ ዛሬ የዛጉዌ ሥርወ መንግስትን በተመለከተ እንደ መግቢያ ያለውን ያነሳውላችሁ። ቀጣይ አራቱ ነገስታትን በተመለከተ በተለይ አራቱ ነገስታት ከይምርሃነ ክርስቶስ ጀምረን የምናይ ይሆናል። ያው አራቱ ነገስታት የሚባሉት አራቱ ቅዱሳን ነገስታት የሚባሉት ፊትም እንዳነሳናቸው ይምርሃነ ክርስቶስ፣ ቅዱስ ላሊበላ፣ ሀርቤይ ወይም ደግሞ ገብረ ማርያም እና የመጨረሻው ናኩቶ ለአብ እነዚህ አራቱ ቅዱሳን ነገስታት ናቸው። ስለነሱ ዋና ዋና የሰሯቸው ስራዎችን በተመለከተ በሚቀጥለው የትምህርታችን የምናይ ይሆናል። አምላካችን ስላስተማረን ስለመከረን ስሙ የተመሰገነ ይሁን። ሁሌም እንደምንናገረው ታሪክ ሰሚ ታሪክ አንባቢ ብቻ ሳንሆን ታሪክ ሰሪ ትውልድ እንዲያደርገን የአምላካችን ቅዱስ ፈቃዱ ይሆንልን። አነሳስቶ ላስጀመረን አስተምሮ ላስፈጽመን አምላካችን ለልዑል ለባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።